ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም በደማቅ ስነ ስርዓት የአመራር ርክክብ አካሄደች። የወንጌላውያን የሚዲያ ባለሙያዎች ማህበር አባላቱ የሀገር አቀፍ ንስሐ አስተባባሪ ኮሚቴ ባዘጋጀው የንስሐ ፕሮግራም ላይ ተሳታፊ እንዲሆኑ ጥሪ ያቀረበ። ከውጪ በናይጄሪያ በጣለው ከባድ ዝናብ በተከሰተ የጎርፍ አደጋ የ117 ሰዎች ህይወት አለፈ። ፍራንክሊን ግራም ወንጌላውያን በአውሮፓ ለሚኖሩ ስደተኞች የኢየሱስን የምስራች እንዲያካፍሉ አሳሰቡ። ወደ ዝርዝር ስናልፍ በጊዶሌ ከተማ የሚገኙ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች አለመግባባቶችን በውይይት ፈቱ። ጸጋ ይብዛ ኢሳያስ ዝርዝር አለው። ግንቦት 22 ቀን 2017 ዓመተ ምህረት በጊዶሌ ጋርዱላ ዞን በአርባ ምንጭ ከተማ የሚገኘው የደቡብ ምዕራብ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጽሕፈት ቤት አመራሮች የኢትዮጵያ ሊቪንግ ዊትነስ ኦፍ ሬዘሬክሽን ቤተክርስቲያንን ያሳተፈ ጉዳይን በተሳካ ሁኔታ በመፍታታቸው በዚህ ሳምንት በጊዶሌ ከተማ ለሰላምና እርቅ መርሃ ግብር ተካሂዷል። ጣልቃ ገብነቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ጽሕፈት ቤት የጻፈውን ደብዳቤ ተከትሎ የክልል አብያተ ክርስቲያናት መሪዎች በጋርዱላ ዞን ከአካባቢው ባለድርሻ አካላት ጋር እንዲነጋገሩ መንገድ ከፍቷል። ህብረቱን ወክለው ውይይቱን የመሩት የክልሉ ምክትል ፕሬዝዳንት መጋቢ ወንድማገኝ አስፋውና የክልሉ ጸሐፊ ዶክተር ማርቆስ አቢሶ ሲሆኑ በጊዶሌ ከተማ የዞኑ አስተዳደር አዳራሽ ውስጥ ከጋርዱላ ሃይማኖት ተቋማት የሀገር ሽማግሌዎች እንዲሁም ከጋርዱላ ዞን ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ወንጌላዊ ደግነት በጋራ ስብሰባ ተደርጓል። ከተደረገው የምክክርና ውይይት በኋላም አመራሮች መካከል የነበረው ግጭት በይቅርታና በእርቅ በሰላማዊ መንገድ ልባት ላይ መደረሱም ተነግሯል። የደቡብ ምዕራብ ክልል የወንጌላውያን ቤተክርስቲያን ህብረት ጽሕፈት ቤት የክልሉ ጸሐፊ ዶክተር ማርቆስ አቢሶ በተደረገው እርቅ ምስጋናቸውን አቅርበዋል። በተጨማሪም ለአንድነት መንፈስና ሁሉም ተሳታፊዎች ላሳዩት የሰላም ቁርጠኝነት እናመሰግናለን ያሉት የክልሉ ምክትል ፕሬዝዳንት መጋቢ ወንድማገኝ አስፋው በበርካታ የዞኑ የመንግስት የስራ ኃላፊዎች ባደረጉት የነቃ ድጋፍ ውጤት ላይ መደረሱን ገልጸዋል። እነዚህ ባለስልጣናት በክልሉ ሃይማኖታዊ አንድነትን ለማስፈን ባደረጉት አስተዋጽኦና ቀጣይነት ያለው ጥረት ምስጋናቸውን ችረዋል። የኢትዮጵያ ሊቪንግ ዊትነስ ኦፍ ሬዘሬክሽን ቤተክርስቲያን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አጋር አባል ሆና መቆየቷንና ውሳኔ ሐሳቡም በአጥቢያ አብያተ ክርስቲያናትና በብሔራዊ ህብረት መካከል ያለው ትብብር እንደሚያጠናክረውም ተገልጿል። መረጃው የደቡብ ምዕራብ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጽሕፈት ቤት ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም በደማቅ ስነ ስርዓት የአመራር ርክክብ አካሄደች። ዳንኤል አንተነ ዝርዝር አለው። የቀድሞና አዲስ የተመረጡ የቤተክርስቲያኒቱ ፕሬዝዳንቶች፣ ምክትል ፕሬዝዳንት፣ የብሔራዊ ቦርድ የሥራ አስፈጻሚ አባላት ከኤስአይኤም ኢትዮጵያና ጥሪ የተደረገላቸው ሌሎች ተጋባዥ እንግዶች በታደሙበት ይኸው መርሃ ግብር በዋናው ጽሕፈት ቤት ቅጥር ግቢ ውስጥ በደማቅ ሁኔታም ተካሂዷል። የመርሃ ግብሩን መድረክ የመሩት አዲሱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ ሲሆኑ አጠቃላይ ውለው በጸሎትና በዝማሬ ተጀምሯል። በመቀጠልም መጋቢ ቴዎድሮስ ተስፋዬ ቃለ እግዚአብሔርን ያካፈሉም ሲሆን በመልእክታቸው ለቤተክርስቲያን ራእዩና ተልእኮ እኬት በጋራ መስራት እንደሚገባ ቤተክርስቲያን ተልእኮ መፍጠሯን እንጂ ተልእኮው ለቤተክርስቲያን አለመፈጠሩንም ገልጸዋል። እውነትን በፍቅር በመነጋገር ግልጽነትን በማስፈን ከሁሉም አጀንዳ አስቀድሞ ለነፍሳት ጉዳይ ትኩረት መስጠት እንደሚገባ አጽንኦት ሰጥተዋል። በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ የሆኑት ዶክተር ስምዖን ሙላቱ ባስተላለፉት መልእክት ተሰናባችና አዲስ የተመረጡ የቤተክርስቲያኒቱ ፕሬዝዳንቶች፣ ምክትል ፕሬዝዳንት፣ የብሔራዊ ቦርድና የሥራ አስፈጻሚ አባላትን ከልብ አመስግነዋል። ዋና ጸሐፊው አያይዘው ከተሰናባች አገልጋይ መሪዎች ጋር የነበራቸው ቆይታ ፍሬያማና ሰላማዊ እንደነበረ ገልጸው ዋና ጸሐፊው ተሰናባቹን የቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ጣሰው ገብሬን ወደ መድረክም ጋብዘዋል። ዶክተር ጣሰው ገብሬ በበኩላቸው የአገልግሎት ቆይታቸው ሰላማዊና ፍሬያማ እንደነበረ አስታውሰው ይህ ማለት ግን ደካማ ጎኖች አልነበሩም ማለት አይደለምም ብለዋል። ዶክተር ጣሰው ገብሬ ባለፉት 6 የአገልግሎት ዓመታት የሰሯቸውን ፍሬያማ ስራዎች በዝርዝር አስታውሰው ያልተጠናቀቁትን እቅዶች ተረካቢ አመራር ዳር እንዲያደርስ አደራ ጭምርም አሳስበዋል። በመጨረሻ
በመጨረሻም ወደፊት ሊከናወኑ ይገባቸዋል ያሏቸውን ዝርዝር እቅዶች ለጉባኤው ተሳታፊዎች አስታውቀው በምስጋና የስንብት ቃላቸውንም ደምድመዋል። በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ሄሊሶ የቀድሞ አመራሮች የጀመሯቸውን ስራዎች ተጠናክረው እንደሚቀጥሉ በመግለጽ አዳዲስ ተቋማዊ ለውጦችን ለማምጣት እንደሚሰሩም ተናግረዋል። የወንጌላውያን የሚዲያ ባለሙያዎች ማህበር አባላቱ የሀገር አቀፍ ንስሐ አስተባባሪ ኮሚቴ ባዘጋጀው የንስሐ ፕሮግራም ላይ ተሳታፊ እንዲሆኑ ጥሪ ያቀረበ። ለምድራችን ኢትዮጵያ ከእግዚአብሔር በመጣው የንስሐ ጥሪ መልእክት መሰረት ከህማማቱ ሳምንት ጀምሮ ይደረግ የነበረው ሀገራዊ የንስሐ ፕሮግራም ከሰኞ ግንቦት 25 2017 ዓ.ም እስከ ረቡዕ ግንቦት 27 2017 ዓ.ም በምስራቅ መሰረተ ክርስቶስ ቤተክርስቲያን የንስሐ የጾምና ጸሎት ቀናት የሚዲያ ማህበሩ አባላትና በልዩ ልዩ መንፈሳዊና ሌሎች መንግስታዊና የግል የሚዲያ ተቋማት የሚሰሩ የወንጌል አማኞች የሆኑ ባለሙያዎች ተሳታፊ እንዲሆኑ ማህበሩ ጥሪ አቅርበዋል። የፊታችን ሰኞ ሀገራዊ የንስሐ አስተባባሪ ኮሚቴ ባዘጋጀው መርሃ ግብር መሰረት የሚዲያ ባለሙያዎች የንስሐ መግባት ፕሮግራም ከቀኑ 8 ሰዓት ጀምሮ የሚካሄድ ሲሆን የማህበሩ አባላት በተለያዩ የግል ሚዲያ፣ መንፈሳዊ ሚዲያ እንዲሁም በግልና በመንግስት ሚዲያ የሚሰሩ ክርስቲያኖች በመርሃ ግብሩ ላይ በመሳተፍ በሚዲያ ተቋማቶች ጌታን ባሳዘንበት ጉዳዮች ላይ በንስሐ በጌታ ፊት እንድንወድቅና ምሕረት እንድንጠይቅ በማለት የወንጌላውያን የሚዲያ ባለሙያዎች ማህበር ዳይሬክተር ወንድም መሳይ አለማየሁ ጥሪያቸውን አቅርበዋል። የወንጌላውያን የሚዲያ ባለሙያዎች ማህበር ውስጥ በአመራርነት የምትገኙ በአባልነት የምትገኙ ደግሞም የወንጌላውያን አማኝ ሆናችሁ በመንግስት በግል በመንፈሳዊ ሚዲያ ተቋማት ውስጥ በልዩ ልዩ ዘርፍ የምታገለግሉ የሚዲያ አጋሮች የሆናችሁ ወንድሞቼና እህቶቼ በአገር አቀፍ ደረጃ ከቅርብ ጊዜ ወዲህ ደግሞ በጣም እግዚአብሔር በተደጋጋሚ እየተናገረ እንዳለው እንደምታውቁትም እንደ ሀገር ንስሐ የምንገባበትና ከእግዚአብሔር ጋር እርቅ የምንፈጽምበት ከእግዚአብሔር ጋር ታርቀን ደግሞ ለቀጣዩ ለእግዚአብሔር ጉብኝት ራሳችንን የምናዘጋጅበት የመንገድ ጠረጋ ስራ በንስሐ ዙሪያ ላይ እየተካሄደ እንደሚገኝ እናውቃለንና እንደ አንድ ወንጌላውያን አማኝ እንዲሁም ደግሞ እንደ አንድ የመንፈሳዊ ሚዲያ ተቋም ሰራተኛም አገልጋይም ፕሮፌሽናልም እንደሆነ ሰው እኛም ደግሞ በአደባባይ እግዚአብሔርን በበደልንበት ባሳዘንበት ለወንጌል መጠልሸት ምክንያት በሆንበት በልዩ ልዩ የሚዲያ ተቋም ውስጥ የምንሰራ ባለቤቶችም ሰራተኞችም የሆንን ሰዎች ሁሉ በአገር አቀፍ የንስሐ አስተባባሪ ኮሚቴ በምስራቅ መሰረተ ክርስቶስ ቤተክርስቲያን ከፊታችን ሰኞ እስከ ሮብ ድረስ የተዘጋጀ የጾምና የጸሎት የንስሐ ፕሮግራም ጥሪ መርሃ ግብር አለ። በዚህ መርሃ ግብር መሰረት የወንጌል አማኝ የሆንን ሁላችንም የምንችል ሁሉ የፊታችን ሰኞ በዛ ስፍራ ላይ የንስሐ ፕሮግራም ተዘጋጅቷል። እኛ እንግዲህ እንደ ሚዲያ ተቋም ማለት ነው፣ እንደ ሚዲያ ሰራተኛም እንደ ሚዲያ ተቋም ማለት ነው። ስለዚህ በዚህ ዙሪያ ላይ ማናችሁም በተለያየ የሚዲያ ተቋም ውስጥ የምታገለግሉ ክርስቲያን ወንድሞችና እህቶቼ አብረን በዚህ ንስሐ ውስጥ ተሳታፊ እንድንሆን እግዚአብሔርን በበደልንበት እግዚአብሔርን ባሳዘንበት ወንጌልን ደግሞ በአደባባይ ባጠለሸንበት መንገድ ላይ ወይም ደግሞ በዚህ ሁኔታ ላይ በእግዚአብሔር ፊት በንስሐ እንድንወድቅ እንዲሁም ደግሞ ወንጌላውያን አማኞችን የሆንን ቅዱሳን ወንድሞቻችንና እህቶቻችንን አባቶቻችንን ሁሉ በዚህ በሰራነው ስህተት ባደረግነው በደል ይቅርታ እንድንጠይቅ እግዚአብሔር ያዘጋጀልን መድረክ ስለሆነ በዚህ መድረክ ላይ ሁላችሁም የምትችሉ ሁሉ ተገኝታችሁ አብረን በንስሐ እንድናሳልፍ ጥሪን አቀርባለሁ። ከውጭ ወዳገኘናቸው ስናልፍ በናይጄሪያ በጣለው ከባድ ዝናብ በተከሰተ የጎርፍ አደጋ የ117 ሰዎች ሕይወት አለፈ። በማዕከላዊ ናይጄሪያ በተከሰተው የጎርፍ አደጋ የ117 ሰዎች አስከሬን ሲገኝ የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል የአካባቢው አመራሮች ተናግረዋል። በጎርፍ አደጋው በርከት ያሉ ቤቶች የወደሙ ሲሆን በአካባቢው ያለ የውሃ ግድብ መፍረሱ
ሁኔታው እንዳባባሰው ተናግሯል። በተደጋጋሚ በጎርፍ አደጋ ዜጎቿን በመታጣው ናይጄሪያ ብሔራዊ ሜትሮሎጂ ተቋሟ ካሏት 36 ግዛቶች በ15ቱ የጎርፍ አደጋ ሊከሰት እንደሚችል አስጠንቅቋል። ባለፈው ዓመት ከ36ቱ ግዛቶች ውስጥ በ31 ግዛቶች በተከሰተ የጎርፍ አደጋ ከ1200 በላይ ሰዎች ሲሞቱ ከ1.2 ሚሊዮን በላይ ሰዎች መፈናቀላቸው ይታወሳል። ዘገባው የአልጀዚራና የሮይተርስ ነው። የአየር ንብረት ለውጥ ለ4 ቢሊዮን የዓለም ሕዝብ ተጨማሪ የአንድ ወር ከፍተኛ ሙቀት እንደሚያስከትል ተነገረ። ከዓለም ሕዝብ ግማሽ ያሉ በሰው ሰራሽ ምክንያት የአየር ንብረት ለውጥ የተነሳ ባለፈው ዓመት ተጨማሪ አንድ ወር ከፍተኛ ሙቀት አጋጥሟቸዋል ሲል አዲስ ጥናት አመላክቷል። ከፍተኛ ሙቀት ለሞትና ለበሽታዎች መንስኤ ሆኗል የተባለ ሲሆን የግብርና ሰብሎችና የኃይል እንዲሁም የጤና አጠባበቅ ስርዓቶች ላይ ጫና ፈጥሯል። ሪፖርቱን ከዓለም የአየር ሁኔታ መግለጫ ክላይሜት ሴንትራል የተሰኘ ተቋምና ቀይ መስቀል ጋር በመሆን ይፋ ተደርጓል። ተመራማሪዎቹ ከ1991 እስከ 2020 ባለው ጊዜ ውስጥ በተወሰነ ቦታ ከተመዘገበው የሙቀት መጠን ከ90% በላይ ሙቀት ተብሎ የተገለጸውን የከፍተኛ ሙቀት አደጋዎችን ለመለየት ከግንቦት 1 ቀን 2024 እስከ ግንቦት 1 ቀን 2025 ያለውን የአየር ሁኔታ መረጃ ተንትነዋል። ወደ 4 ቢሊዮን የሚጠጉ ሰዎች ወይም 49% የዓለም ሕዝብ ቢያንስ ለ30 ቀናት ከፍተኛ ሙቀት አጋጥሟቸዋል ያለው ሪፖርቱ በወቅቱ 67 ከባድ የሙቀት ክስተቶች ተከስተዋል ብሏል። ምንም እንኳን ጎርፍና አውሎ ነፋሶች ብዙ ጊዜ በዜናዎች ላይ የበላይነት ቢኖራቸውም ሙቀት በጣም ገዳይ የሆነ ክስተት ነው ሲል ዘገባው ገልጿል። ትራምፕ 500,000 ስደተኞችን እንዲያባርሩ ከፍተኛው ፍርድ ቤት ወሰነ። የአሜሪካ ከፍተኛ ፍርድ ቤት የአራት ሀገራት ማለትም ኩባ፣ ሃይቲ፣ ኒካራጓና ቬንዙዌላ ስደተኞች ላይ የሰብአዊ መብት ጥበቃ መብትን አንስቷል። ፍርድ ቤቱ በተጨማሪም ፕሬዝዳንት ትራምፕ ጊዜያዊ መኖሪያ ፈቃድ የነበራቸው 350,000 የቬንዙዌላ ስደተኞችን ከሀገር እንዲያስወጡ ፍቃዱን ሰጥቷል። ይህን ተከትሎ የዶናልድ ትራምፕ መንግስት ከሀገር የሚያስወጣቸው ስደተኞች ብዛት 1 ሚሊዮን ደርሷል ተብሏል። የአሜሪካ ከፍተኛ ፍርድ ቤት የፕሬዝዳንቱ የስደተኞች በኃይል ማስወጣት እርምጃ የሰብአዊ መብት አያያዝን ይጣረሳል በሚል ሲቃወም ቆይቷል። በመጨረሻም ፍራንክሊን ግራሃም ወንጌላውያን በአውሮፓ ለሚኖሩ ስደተኞች የኢየሱስን የምስራች እንዲያካፍሉ አሳሰቡ። ዳንኤል አንተነ ዝርዝር አለ። ፍራንክሊን ግራሃም ወንጌላውያን በአውሮፓ በጊዜያዊነት ለተፈናቀሉ ስደተኞች የኢየሱስን የምስራች እንዲያካፍሉም አሳስበዋል። ፍራንክሊን ግራሃም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን በበርሊን ባናገሩበት ወቅትም በሩሲያና በዩክሬን ጦርነት መካከል ሰላም እንዲሰፍንም ሲጸልዩ ታይተዋል። በጀርመን 1.2 ሚሊዮን ከዩክሬን የመጡ ስደተኞች በመኖራቸው ግራሃም ወንጌላውያን ከነሱና ከሌሎች ስደተኞች ጋር ወንጌልን ለማካፈል ልዩ ዕድል እንዳላቸውም ገልጸዋል። በአውሮፓ የቢሊ ግራሃም የወንጌላውያን ማህበር ፕሬዝዳንት ወንጌላዊ ፍራንክሊን ግራሃም በተለያዩ ጉዳዮች ላይ ከክርስቲያን ዴይሊና ክርስቲያን ፖስት ጋር ባደረጉት ቆይታም በአውሮፓ አህጉር ለሚኖሩ ስደተኞች የኢየሱስን የምስራች በድፍረት በማወጅ ወንጌላውያን ጊዜውን ይጠቀሙበት ሲሉም አሳስበዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አውሮፓ በዓለም አቀፍ ደረጃ ከፍተኛ ቁጥር ያላቸው የተፈናቀሉ ሰዎች ካሉባቸው ክፍሎች ተርታም ትገኛለች ብሏል። ግራሃም ስለ ጉዳዩ ሲናገር እነዚህ ስደተኞች መካከል ብዙዎቹ እንደ ጦርነትና ድህነት ያሉ ሁኔታዎች ሸሽተው መሆኑንም ተመላክቷል። እነዚህ የተፈናቀሉ ሰዎች በመጨረሻ ወደ ትውልድ ሀገራቸው ሊመለሱ እንደሚችሉና ይህም የአውሮፓ ወንጌላውያን አስቸኳይ የወንጌል መልእክት እንዲያደርሷቸው የተወሰነ ጊዜ እንደሚሰጥም ተነግሯል። ዘገባው የክርስቲያን ዴይሊ ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ግንቦት 22 ቀን 2017 ዓ.ም በደማቅ ስነ ስርዓት የአመራር ርክክብ አካሄደች። የወንጌላውያን የሚዲያ ባለሙያዎች ማህበር አባላቱ የሀገር አቀፍ ንስሐ አስተባባሪ ኮሚቴ ባዘጋጀው የንስሐ ፕሮግራም ላይ ተሳታፊ እንዲሆኑ ጥሪ ያቀረበ። ከውጪ በናይጄሪያ በጣለው ከባድ ዝናብ በተከሰተ የጎርፍ አደጋ የ117 ሰዎች ህይወት አለፈ። ፍራንክሊን ግራሃም ወንጌላውያን በአውሮፓ ለሚኖሩ ስደተኞች የኢየሱስን የምስራች እንዲያካፍሉ አሳሰቡ። በሀገራችን ለምትገኙ የወንጌል አማኞች የአብያተ ክርስቲያን መሪዎችና አገልጋዮች በሙሉ መልእክት አለን። ይህ ጊዜ በአገር አቀፍ ደረጃ ንስሐ የምንገባበት የንስሐ ወቅት በመሆኑ ሁላችሁም አማኞች በያላችሁበት እንዲሁም ለንስሐ ጥሪ በሚደረግበት ስፍራዎች በመገኘት የንስሐው ተካፋይ እንድትሆኑ ጄኤምኤም ቲቪ ጥሪውን ያቀርባል።
ተመልካቾቻችን የዕለቱን ዜና በዚያ በቃ ሰላም ቆዩ።